ኮርፖሬሽን ሳምንታዊ ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን ፋና ጤናውን እየመራው አብሬያችሁ ቆይታን የማደርግ ነው የሚሆነው። ዛሬ እንግዲህ እስከ 8 ሰዓት ተኩል በሚኖረን ቆይታ አብራችሁን ብትሆኑ አብራችሁን ብትቆዩ በጣም የምታተርፉበትን መረጃ ታገኛላችሁ ብዬ ተስፋ አደርጋለሁ። ዛሬ ስለ ህፃናት የስኳር ህመም ነው አንስተን የምንወያየው። እንግዲህ በዓለም አቀፍ ደረጃ በ2026 ከ800 ሚሊዮን በላይ የስኳር ህመምተኞች እንደሚገኙ ይነገራል። ስለዚህ ከነዚህ መካከል ደግሞ ወደ 1.8 ሚሊዮን ያክሉ ህፃናትና ታዳጊዎችን ከአይነት አንድ የስኳር ህመም ጋር እንዲኖሩ አድርጓል ማለት ነው። ወደ ሀገራችንም ስንመጣ እንግዲህ ቀላል የማይባል ቁጥር የስኳር ህመምተኞችን እያጠቃ ነው የሚገኘው። ዛሬ እንግዲህ የህፃናትን የስኳር ህመም ነጥለን በመውሰድ የህፃናት የስኳር ህመም ምን ማለት ነው፣ እንዴት ነው የሚከሰተው፣ መከላከያ መንገዶቹ ህክምናም ካለው ያንን ሁሉ አማራጭ የምንጠቁማችሁ ነው የሚሆነው። ለዚህ ደግሞ እዚህ ስቱዲዮ እንግዳ ጋብዣለሁ። እንግዳዬ ዶክተር ሰዋገኝ ሸዋስ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የህፃናት ህክምና ክፍል ረዳት ፕሮፌሰርና የህፃናት ሆርሞን ሐኪም ናቸው። አክብረውኝ እዚህ ስለመጡ በጣም አድርጌ ነው ማመሰግነው። እንኳን ደህና መጡ። እሺ አመሰግናለሁ። ስለጋበዝሽኝም እንደዚሁ እኔም አመሰግናለሁ። በተደጋጋሚ ጊዜ እንግዲህ እንግዳችን ነውትና ለዚህም በጣም ምስጋናዬን ማቅረብ እወዳለሁ። ዛሬ ቀደም ሲል ለመጥቀስ እንደሞከርኩት ስለ ህፃናት የስኳር ህመም ነው የምንወያየውና ቅድሚያ ማድረግ የምፈልገው የህፃናት የስኳር ህመም ማለት ምን ማለት ነው፣ እንዴት ነው የሚከሰተው ከሚለው እንጀምር። እሺ በጣም ጥሩ ጥያቄ ነው። እንግዲህ የህፃናት የስኳር ህመም ማለት በደም ውስጥ ስኳር ከሚገባው በላይ በሚጨምርበት ጊዜ የሚከሰት ችግር ነው። ይሄ ደግሞ ዋናው ምክንያቱ ምንድነው? በብዛት ህፃናት ላይ የኢንሱሊን እጥረት በሚያጋጥምበት ጊዜ ነው። ሌላ ደግሞ እንዳጠቃላይ ህፃናት የሚሆነው አዋቂ እድሜ ክልል ላይ ላሉት ደግሞ ያለው ኢንሱሊን በደንብ መስራት ሳይችል ሲቀር የሚከሰት ችግር ነውና ይሄ በሚሆንበት ጊዜ ስኳሩ ከሚገባ በላይ ይጨምርና መጨረሻ ላይ ልጆቹም ይሄ በቶሎ ቶሎ ውሃ መጠጣት፣ ሽንት መሽናት፣ ኪሎአቸው መቀነስ እና የመሳሰሉ ምልክቶችን ያሳያሉ። ስለዚህ በዋናነት ህፃናት ላይ የሚከሰተው በኢንሱሊን እጥረት የሚመጣው ታይፕ 1 የሚባለው ወይም አይነት 1 የሚባለው የስኳር ህመም ነው። በየትኛው የእድሜ ክልላቸው ነው የሚጀምረው? ኦኬ ጥሩ ነው። እንግዲህ ያው የተለያዩ አይነቶች አሉ። እንግዲህ የስኳር ህመም ከጨቅላ ህፃናት እድሜ ጀምሮ እስከ ጉርምስና እድሜ ወይም ደግሞ እስከ 18 እስከ 20 ድረስ ባለው እድሜ ሊከሰት ይችላል። ግን በዋናነት አይነት 1 የምንለው የስኳር ህመም በብዛት የሚከሰተው የ6 ወር ጀምሮ ባለው እድሜ ውስጥ ይከሰታል። በብዛት የሚከሰትበት ደግሞ ከ5 አመት እስከ 7 አመት እድሜ ክልልና እንዲሁም ደግሞ በጉርምስና እድሜ 14 15 አመት አካባቢ ላይ በብዛት ይከሰታል። ስለዚህ እንዳጠቃላይ ግን ሌሎችም የስኳር አይነቶች ግን ከጨቅላ ህፃናት እድሜ ጀምሮ እስከ ጉርምስና እድሜ ድረስ ባለ ጊዜ ሊከሰት ይችላል። እንደው አንዲት እናት አሁን በተለይ ጨቅላ ህፃናት ላይ ልጆቹ ምልክቶችን የማይናገሩ ከሆነ እዚህ ቦታ አመመኝ፣ እንዲሆን ራበኝ፣ ጠማኝ የማይሉ ከሆነ አንዲት እናት ምን አይነት ምልክቶችን በማየት ነው ይሄ ልጄ የስኳር ህመም ተጠቂ ሊሆን ይችላል ብላ መገመት የምትችለውና ወደ ጤና ተቋም መሄድ የምትችለው? ያው እንግዲህ ዋናው ህፃናት ላይ እንደዚህ ከፍ ያሉ ልጆች ላይ ያው በግልጽ ሊናገሩ ይችላሉ። ውሃ ጠማን ሊሉ ይችላሉ። ሽንት ቶሎ ቶሎ ሊሸኑ ይችላሉ። ማታም እንደዚሁ ድሮ ለሽንት ማይነሱ የነበሩ ልጆች እንደዚሁ በሽንት መነሳት ሲጀምሩ ያው ይሄ እንግዲህ አንደኛው የስኳር ህመም ምልክት ነው። ምክንያቱም ስኳር ሲጨምር በስኳሩ ከሽንት በኩል አድርጎ በሚመጣበት ጊዜ ሰውነታቸው ውስጥ ያለውን ፈሳሽ ይዞ ይወጣል። በዚህ ምክንያት ልጆቹ ቶሎ ቶሎ ይሸናሉ፣ ሰውነታቸው ይቀንሳል። መጨረሻ ላይ ሰውነታቸው ላይ ፈሳሽ በመቀነስ ይሄ ዲሃይድሬሽን ወይ ደግሞ ፍሉድ የመድረቅ ነገር ያጋጥማቸውና ለህይወታቸው አስጊ ነገር ያጋጥማል ማለት ነው። ስለዚህ አሁን እንደ እናት በተለይ እንደዚህ ተለቅ ያሉ ልጆች ምንድነው ማየት ያለባቸው? ልጆቹ ከድሮ የተለየ እንደዚህ ቶሎ ቶሎ መጥማት፣ ይሄ ጥማቱም ደግሞ የማይረካ አይነት ጥማት፣ ቶሎ ቶሎ የመጠጣት ነገር፣ ሽንታቸውም እንደዚሁ ድሮ መሽናት አቁመው የነበሩትን እንደዚሁ ቶሎ ቶሎ ለሽንት የሚነሱ ከሆነ ስለዚህ ይሄ ነገር ይከሰታል ብሎ መጠራጠር። ሌላ ሰውነታቸውም እንደዚሁ ከሌሎ የተለየ የመቀነስ ነገር ሲያጋጥም ወላጆች ይህንን ተጠራጥረው ቶሎ ብለው ወደ ህክምና ተቋም በመውሰድ አስፈላጊውን ህክምና እንዲያደርጉ እንመክራለን ማለት ነው። ጨቅላ ሲሆኑስ ጨቅላ ህጻናት ላይ እንኳን ለእናቶች ያው ለህክምና ሙያተኛም ያስቸግራል። ግን ምንድነው በጨቅላ ህጻናት ላይ
ያው እናቶች ቶሎ ዳይፐራቸውን ቶሎ ይቀይራሉ። በጣም ከባድ የሆነ እንትን ያለ ይቀይራሉ፣ ቶሎ ይቀይራሉ። ልጆች ደግሞ ሰውነታቸው ላይ ፈሳሽ በሚቀነስበት ጊዜ ሰውነታቸው ፈሳሽ ይቀንስና የመነጫነጭ ነገር፣ ቶሎ የመጠባት ነገር፣ ከዛ መጨረሻ ላይ ደግሞ ሰውነታቸው አሲዳማ ነገር በሚኖርበት ጊዜ እነኚህ ልጆች አተነፋፈሳቸው መዛባት እንደዚሁ ራሳቸው መሳት ያጋጥማል። ያው ብዙ ጊዜ ጨቅላ ህጻናት ላይ ያው እንደው ይከሰታል አለ አንደኛ ብዙም አይደለም እና ቢከሰትም ብዙ ጊዜ ያው ለወላጆችም አስቸጋሪ ነው፣ ለሐኪሞችም አስቸጋሪ ሊሆን ይችላል። ምክንያቱም ያው እንዳልሽው አንቺ ይሄን ነገር በደንብ ማየት ስለማይቻል፣ ግን አንዳንድ እናቶች በደንብ የሚከታተሉ እናቶች እንደ ሽንታቸውን ቶሎ ይሄ ዳይፐሩ በጣም ሲከብድና ቶሎ ሲቀይሩ ያን ነገር በመጠራጠር አስፈላጊውን ሕክምና እርዳታ እንዲያደርጉ እንመክራለን ማለት ነው። ለስኳር ህመም ይበልጥ ተጋላጭ የሆኑ ህጻናት አሉ። እንግዲህ ህጻናት ላይ ማለት ይሄ አይነት አንድ የሚባለው የስኳር ህመም የትኛውም ልጅ ላይ ሊከሰት ይችላል። የስኳር ህመም ከሚገኝባቸው ውስጥ 90% ቤተሰብ ላይ የሌለ ምንም ችግር የሌለባቸው ናቸው። በዘርም ያልነበረ 90%፣ 10% ነው በዘርም ይሁን በተለያየ ነገር ሊኖረው ይችላል። እና ይሄ የስኳር ህመም ይሄ ነው የተባለ በእርግጠኛነት የተረጋገጠ ነገር የለም፣ የታወቀ ነገር የለም። ነገር ግን አስተዋጽኦ የሚያደርጉ ነገሮች አሉ። ለዚህ ለአይነት አንድ ስኳር ለመጋለጥ አስተዋጽኦ የሚያደርጉ ነገሮች አሉ። ለምሳሌ ያው በዘር አንዱ ሰው ላይ ስኳር ካለ የመከሰት እድሉ ለምሳሌ እህት ላይ ካለ ወንድም ላይ ያለ እህት እንደዚህ የመከሰት እድሉ ትንሽ ከሌላው ከአጠቃላይ ማህበረሰቡ ጋር ሲወዳደር ይጨምራል። ለምሳሌ አንድ በማህበረሰብ ውስጥ አንድ ሰው በእድሜ ልኩ አይነት አንድ ስኳር የመጋለጥ እድሉ ከ1005 ያህል ነው። ነገር ግን ቤተሰብ ላይ እህት ወንድም ላይ ስኳር ከተከሰተ ሌላኛው ቤተሰብ ላይ መከሰት እድሉ ከ105 ነው። ስለዚህ ያው 10 እስከ 15 እጥፍ የመከሰት እድሉ ከፍ ይላል። ነገር ግን 90% ላይ ግን ምንም የቤተሰብ ታሪክ የሌለው ልጆች ላይ ነው የሚከሰተውና እነዚህ ልጆች በዚህ ምክንያት የተጋለጡ ናቸው ብሎ ለመናገር ያስቸግራል። ነገር ግን አንደኛው እንደነገርኩሽ ቤተሰብ ላይ አንዴ ከተከሰተ የመከሰት እድሉ ከአጠቃላይ ማህበረሰቡ ጋር ሲወዳደር ይጨምራል። ነገር ግን ማንኛውም ህጻን ላይ ግን ሊከሰት ይችላል። ተመልካቾቻችን ዛሬ እንግዲህ በፋና ጤና ፕሮግራማችን የህፃናት የስኳር ህመምን አንስተን እየተወያየን ያለነው ዶክተር ሸዋገኝ ሸዋስ እዚህ አብረውኛል። ስለዚህ 8222 አጭር የጽሁፍ መልእክት ማላኪያችሁ ነው። ሀሳብ አስተያየት፣ ጥያቄ ካላችሁ በቤተሰብ ታሪክ ነገር ከገጠማችሁ እናንተም ብታካፍሉን መልካም ነው። ስለዚህ ተሳተፉ፣ አብራችሁን ቆዩ እንላለን። ቀደም ሲል ዶክተር እየነገሩኝ ነበርና ከዘር ውጭ ያለውን 90% የሚሆነውን መልእክት አናውቅም፣ የመከሰቻ ምክንያት ምናልባት የኑሮ ዘይቤያችንስ አስተዋጽኦ አያደርግም? አመጋገባችን ለልጆች እንግዲህ አሁን እንደዚህ ነው ተብሎ አሁን እንደነገርኩሽ ይሄ ነው የተባለ የተረጋገጠ ነገር የለም። ግን አስተዋጽኦ የሚያደርጉ ነገሮች ግን አሉ። አንደኛው ያው ቅድም እንደነገርኩሽ ቤተሰብ ላይ ያለ ነገር ሲኖር፣ ሌላ ደግሞ እንደዚሁ አሁን አዳዲስ ጥናቶች የመጡት ምንድነው ከአመጋገባችንም ጋር ይሄን ነገር አስተዋጽኦ ሊያደርግ ይችላል የሚሉ ጥናቶች እየመጡ ነው። ማለትም ምንድነው እነኚህ የተቀነባበሩ ምግቦች መብላትና ያልተቀነባበሩ ይሄ ውስጣቸው አሰር ነገር የጨመሩ ምግቦችን መመገብ ልዩነት አለው። እነኚህ አሰር ነገር ያለው ነገር የሚመገቡ ሰዎች አንደኛ የበሽታ እንትናቸውን የመቋቋም አቅማቸውን ሞዲፋይ ያደርጋል። እንደገና ደግሞ አንጀት ውስጥ ያሉ ባክቴሪያዎች ለነዚህ ምክንያት ሊሆኑ የሚችሉ ነገሮችንም እንደዚሁ የሆነ የማስተካከል ባህሪ ያለውና ብዙውን ጊዜ እንደዚህ በፋይበር ኮንተንታቸው ያላቸው ምግቦች የሚመገቡ ሰዎች ስኳር የመጋለጥ እድላቸው ትንሽ ዝቅ ያለ ነው የሚል አለ። ግን አሁንም እንደነገርኩሽ ይሄ ነው እያልን አይደለም። ግን እነኚህ አስተዋጽኦ ሊያደርጉ ይችላሉ ተብሎ የተገመቱ ናቸው። ሌላ ኢንፌክሽኖች አሉ እንደዚህ ቫይረሱም ባክቴሪያውም እነዚህ ነገሮች ራሱ ይሄንን ምክንያቱም ይሄ በተለይ አይነት አንድ የተባለው ህመም ዋናው መንስኤው ምንድነው የራሳችን የበሽታ የመቋቋም አቅም ሄዶ እነኚህን ኢንሱሊን የሚያመነጩ ህዋሶችን ጉዳት ሲያደርስባቸው የሚመጣ ነገር ነው። ስለዚህ ይሄንን የኢሚኒቲ ሲስተማችን ከሚያዛቡ ነገሮች ውስጥ አንዱ እነኚህ የተለያዩ ኢንፌክሽኖች ቀደም እንደነገርኩሽም የምንመገበው የምግብ አይነትም እንደዚሁ እንደዛ አይነት ነገሮችን የማዛባት ነገር አለውና አስተዋጽኦ ሊያደርግ ይችላል የሚሉ ጥናቶች አሉ። ግን አሁን እነዛን ማድረጉ ብቻ አይደለም የሚያጋልጠው ያነዛን ማድረጉ ብቻ ሳይሆን እነኚህ አስተዋጽኦ ያደርጋሉ ነው እንጂ እስካሁን ይሄ ነው የተባለ የተረጋገጠ ነገር ያመጣልና ይሄን ባለ ማድረግ እንከላከላለን የሚለው ነገር የለም። ግን እነኛ ያልኩሽ ነገሮች ግን አስተዋጽኦ ሊያደርጉ ይችላል። አዎ ምክንያቱም ቀድመን መጠንቀቅ ስላለብን እኛ አንድም ፋና ጤና ፕሮግራማችን ማስተማር የምንፈልገው
ችግሮች ከመከሰታቸው በፊት ምን አይነት ጥንቃቄ ማድረግ አለብን ነውና ከዛ ነገር እንዲርቁ ልጆቻቸውን መጠበቅ ስላለባቸው ነው። ሌላ ይሄንን የርዕሰ ጉዳይ ይዤ መረጃ ስፈልግ የላም ወተት ከ6 ወር በፊት ቀድሞ መጀመር ሊያጋልጥ ይችላል ሚል ነገር አንብቤያለሁ። ልክ ነሽ። አው ቅድም የነገርኩሽ ነው። አሁን ለዚህ ኤርሊ ፊዲንግ እንደዚህ አሁን ያሉትን የባክቴሪያ አንተኖች ስብጥሮች ያዛባል። እንደነገርኩሽ እነኚህ በፋብሪካ የተቀነባበሩ ምግቦችን መመገብና ያልተቀነባበሩ እና ይሄ ፋይበራቸው የጨመሩ ልጆች የሚመገቡ ልጆች ላይ ይሄ ነገር ለመከሰት አስተዋጽኦ ሊያደርግ ይችላል። አስተዋጽኦ ያደርጋል እንጂ ምክንያት አይደለም። ምክንያቱ እስካሁን የታወቀ ነገር የለም። ግን እነዚህ ነገሮች ያልሽኝ ያው የወተትም ጉዳይ ሊሆን ይችላል። አንዳንድ የቫይታሚን እጥረትም እንደዚህ የሚባል ነገር አለ። እንደገና ደግሞ የዘረመል አሁን ወደ 50 አይነት ጄኔቲክ እንትኖች አሉ ለዚህ ያጋልጡ ይችላሉ ተብሎ የሚታሰባሉ። ግን ያም ነገር ሆኖ ግን ሌላ ውጫዊ ነገር ከሌለ ጄኔቲካሊ ብቻ ያ ነገር ላይ ከሰት ይችላል። የስኳር ህመም በህፃናት ላይ የሚከሰተው የደም መጠናቸው ምን ያህል ሲሆን እንግዲህ የስኳር አለ ብለን የምንለው የደም መጠናቸው እንግዲህ የተለያየ እንትን አለ። ለምሳሌ ምግብ ለ8 ሰዓት ሳይወስዱ ሲቀሩ ይሄ ፋስቲንግ እንለዋለን። አሁን እሱ አንድ ሰው ከ125 በላይ ከሆነ ስኳሩ ይሄ ስኳር አለበት ወይም ስኳሩ ጨምሯል ብለን እንላለን። እንደገና ደግሞ በየትኛውም ሰዓት ምግብ ሳይበሉ 8 ሰዓት ቆይተው ሳይሆን በየትኛውም ሰዓት ላይ ስኳሩ ሲለካ ከ200 በላይ ከሆነ እንደዚሁ ስኳራቸው ጨምሯል እንላለን። ሌላም እንደዚህ የምናረጋቸው ቴስቶች አሉ። እነኛ ቴስቶች እናረግና እንደዚህ ከ2 ሰዓት በኋላ ለክተን እንደዚህ ያ ስኳር ከ200 በላይ ከጨመረ እንደዚሁ ስኳር ችግር አለ ወይ ስኳራቸው ጨምሯል ብለን እንላለን። ለዚህ እንዳጠቃላይ እነዚህ ናቸው ስኳር ጨምሯል በመንላቸው አንድ ሰው ከ125 በላይ መሆን የለበትም። እንደገና ደግሞ አንዳንዴ አሁን ለምሳሌ ያው የስኳር ምንለው ባልኩሽ ነው አንድ ሰው ከ100 በላይ ስኳሩ መጨመር የለበትም ኖርማሊ ምግብ ሳይበላ ማለት ነው። ስለዚህ ምግብ ሳይበላ ከ100 በላይ ከጨመረ ይሄ ነገር ስኳሩ ልክ አይደለም። ፕሪዲያቤቲክ እንላቸዋለን እነዚህ ፋስቲንግ ሃይፐርግላይሲሚያ ነው። ወደፊት ወደ ስኳርነት የመግፋት እድሉ ይጨምራል። ያም በዛም ደረጃ ያለ ራሱ አንዳንድ የረጅም ጠንቆችንም ሊያመጣ ይችላል። ስለዚህ ማንም ሰው በተቻለ መጠን ስኳሩ ከ100 በታች መሆን አለበት። ነገር ግን ከ100 እስከ 125 ከሆነ ፕሪዲያቤቲክ ነው የምንለው። ከ125 በላይ ከሆነ ደግሞ ዲያቤቲክ ነው የምንለው። ይሄ ማለት ግን ምልክቶች መኖር አለባቸው በተጨማሪነት እነሱም ብቻ ሳይሆን ቅድም ያልኩሽ ውሃ መጠጣት፣ ሽንት መሽናት፣ ሰውነት መቀነስ የመሳሰሉ ነገሮች ሲኖሩና እነኚህ ነገሮች ሲሟሉ አንድ ሰው የስኳር ህመም አለበት ብለን እንላለን ማለት ነው። የኛ ያዋቂዎችና የህፃናት እኩል ነው መጠኑ? ምንም የህፃናትና ያዋቂ መጠኑ ምንም ልዩነት የለውም። ተመልካቾቻችን ፋና ጤናን ፕሮግራማችን ነው የተከታተላችሁ የምትገኙት። ዛሬ እንግዲህ የህፃናት የስኳር ህመምን ነው አንስተን እየተወያየን ያለ ነው። አንድ አጠር ያለ ፕሮግራም ባልደረባይ ነጻነት ባደጋ አዘጋጅታልናለች። እሱን ተከታትለን ተመልሰን እንገናኛለን። አብራችሁ ነው። ልጅነት በጫውታና በደስታ የተሞላ እንዲሆን ቢታለምም ለአንዳንዶቻችን ግን ፈተናው በጧቱ ይጀምራል። ዛሬ የምንመለከተው በአገራችን ቁጥራቸው እየጨመረ የመጣውን የህፃናት ስኳር ህመምና የባለ ታሪካችንን የጽናት ጉዞ ነው። ገና በለጋ እድሜው በስኳር ህመም የተጠቃው ዮሴፍ ሰለሞን እንደ ልጅ ያማረውን ሳይሆን የተመረጠለት ምግብ እንዲበላ ተገዷል። ምክንያቱም ደግሞ ህመሙ የጀመረው ገና በ2 ዓመቱ ነው። ህፃን ነበርኩ በ2 ዓመቴ። ህመሙ ቀላል ነው እና ትሪት ማድረግ ያስፈልጋል። መርፌውና በሳቱ መወሰድ አለበት። ካለበዛ ግን ያማል፣ ይጥላል ምናምን። በሳቱ በአግባቡ መድኃኒቱ ካልተወሰደ፣ በአግባቡ ከተወሰደ ደግሞ ሁሉ ነገር ቀላል ነው። ትምህርቴ ላይ ችግር ፈጥሮብኝ አያውቅም፣ ግን በአግባቡ ካልተጠቀምኩ ይጥለኛል። እያስተካከልኩኝ ነው ከድሮ አመጋገቤ ላይ። የድሮ አመጋገቤ ጥሩ አልነበረም እና አሁን እያስተካከልኩ ነው። እዚህ ከመጣው በኋላ ያስተካከልኩኝ ነው። ለውጦች አሉ። ለውጦቹ አንዳንዴ በጣም የሆነ ጊዜ በጣም ነበር የሚጨምረው የሚቀንሰው። ሰሞኑን ግን መካከለኛ እየሆነልኝ ነው። ቤተሰቦቼ በደንብ እያገዙኝ ነው ሁሉም ነገር ላይ። ምንም ከቤተሰቤ የሚጎልብኝ ምንም ነገር የለም። ሁሉም በትክክል ያደርጉልኝ ነው። ለሌሎች ህፃናት መድኃኒቱ መርፌው በአግባቡ ይወሰድ እና በሽታው ደግሞ በጣም ቀላል ነው።
ልክ እንደ ባለታሪካችን ሁሉ በአገራችን ብቻም ሳይሆን በዓለም ላይ የሚገኙ በርካታ ቁጥር ያላቸው ህጻናት የስኳር ህመም ተጠቂ ናቸው። ከጊዜ ወደ ጊዜም ቁጥራቸው እየጨመረ ይገኛል። ህጻናት ሲታመሙ በሽታውን በቀላሉ ማወቅ አዳጋች ነው። ሆኖም የእነዚህ ህጻናት ልጆች ወላጆች ያነጋገርናቸው መጀመሪያ ላይ ያስተዋሏቸውን ምልክቶች ነበሩ። የማርያም አለማየሁ አሁን 9 ዓመት ሞላት። አሁን አመት ሊሆናት ነው። የጀመራት እኔ ለሌላ ህክምና ነው ሄድኩት ጤና ጣቢያ። ሽንት ቶሎ ቶሎ ትሸናለች እና በተለምዶ ምች ምናምን ምንለው ነገር አለ አይደለ? መቅሰል ነገር ሳይዳባ አካባቢ ምናልባት ምች ይሆናል በስኪ ሐኪም ቤት ላሳያት ብዬ ኢንፌክሽን ምናምን እንዳይፈጠር ሄድኩኝ። ሲሄድ በዛ ሰዓት ቼክ ሲያረጓት 400 ምናምን ገብቶ ነበር የስኳር እንትኗ። ያው ወደ ሆስፒታል ጻፉልን። የካቲት ሆስፒታል ተጻፈልን። ያው እዛ ሄድን። እዛ ክትትል አደረግን። ቶሎ ቶሎ ምግብ እሱንም ትምህርት ስለምትሉ ብዙ እንትን አልልም፣ ግን ትመገብ ነበር። እኔ ምሳ ጋር ቋጥራለሁ። ትምህርት ቤትም ከተጨማሪ ትመገብ ነበር። በኋላ ላይ ስትነግረኝ ነው። ሌላ ያው እንዳልኩሽ እንትን ነው። በተረፈ ውሃ በደንብ ትጠጣለች። ከሽንት ላይ ነው መጀመሪያ ያገኘችው። የሆነ ምልክት አየች። ከዛ በኋላ ቆይ ስኳር ቼክ ታርጋለች። ስኳር ቼክ አደረጋች። ሲደረግ ያው እንዳልኩሽ በጣም ሃይ ነበረ። ያው ግሉኮስ ሰጠቻት እዛው ለወዲያው። ከዛ ወደ ሆስፒታል 11 አመቱ ነው እና ከጀመረው እንደ 9 ወር ምናምን ሆኖታል። እና እንዴት ነው ልናቀው የቻልነው? ማታ ጧት ሌሊት በጣም ሽታ ያበዛብኝ፣ በጣም ሲሸና አጋጣሚ ሄድኩኝና የሆነ ፋርማሲ ላይ ሽንት ያበዛበት ምንድነው ነገር ምናምን ብዬ ፋርማሲውን አማከርኩት። እንዴት አለኝ። ከዛ በኋላ እስቲ ጤና ጣቢያ ሄዱ ምናምን አለን። ጤና ጣቢያ ስንሄድ ስኳር 400 ምናምን ደርሶታል። ከዛ በኋላ ምን ማድረግ እንዳለብን ተነገረን። ከዛ በኋላ ጤና ጣቢያ ወዳው በአምቡላንስ ወደ አላርት ይዞን ሄዱ። እኛው ምን በሽታም አልመሰለኝም። አጋጣሚ በቃ ሽንት ነው በቃ ደጋግሞ ሲሸና አደረ። ምንድነው ይሄ ነገር ብዬ እጄ አማከርኩት። ከዛ በኋላ አላርት ይዞን በአምቡላንስ ይዞን ሄዱ። አለርት ደግሞ እዚህ እንደነከታተል መሩን። ከዘርም ይባላል። ከዘርም ደግሞ ማንም እኛ ሁላችንም አናውቀው የስኳር በሽታ ምናምን የሚባለው ከስኳር ሳይሆን አይቀርም። አዲሱ ስኳር ይሄ በቃ ከእንደዛ አይነት ነገር በጣፋጭ ምክንያት ነው የመጣበት። ጣፋጭ ይወዳል ልጁ። በቃ በዚህ ሁኔታ ነው እኛ ያየንበት። ከዛ በኋላ መከታተል ጀመርኩኝ። እዚህ ያመጣሁት በቃ ያው የተከታተልነው ነው። የመጀመሪያ ልጄ ነው ታይፕ 1 ዲያቤቲክ የሆነው ከ5 አመት በፊት ማለት ነው። አሁን ወደ 16 አመት ደርሷል። የ16 አመት ታዳጊ ነው። ጎበዝ ተማሪ ነው። ኦልሞስት 5 አመት በላይ ሆኖታል። 5 አመት ነው የስኳር አይነት አንድ ስኳር የተገኘበት። ያው እንደምናውቀው አይነት አንድ ስኳር የሚመጣበት ምክንያት አይታወቅም። መጀመሪያ ቶንሲላይተስ ይመስል ነበር። ምልክቶቹ ቶንሲላይተስ ይመስሉ ነበር። ግራና ቀኝ የጉሮሮ ክፍል አብጦ ነበረ። ትኩሳት ነበረው። ውሃ በጣም ይጠጣል። ቶሎ ቶሎ ሽንቱን ይሸናል። ከዛ ክብደት እየቀነሰ መጣ። ያው በጣም ፈጣን ነው ታይፕ 1 ሲሆን በፍጥነት ነው ነገሮች እየተቀያየሩና እየተለዋወጡ የሚመጡት። ስለዚህ መጀመሪያ እየታከመ የነበረው ሐኪም ቤት ገብቶ ለቶንሲላይተሱ ነው። ምክንያቱም የታየው ምልክቶች ቶንሲላይተስ ስለነበሩ ማለት ነው። በመቀጠል ግን ያው የስኳር ምልክቶቹ መታየት ጀምሩ። አንዱ ክብደት መቀነስ፣ ሁለተኛው ውሃ መጠጣት፣ በዛ አድርጎ ውሃ መጠጣት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስ፣ እነዚህ የመሳሰሉት ነገሮች። አፉ መሽተት ጀመረ። አፉ ደግሞ ምን ይሸታል? የአሲቶን ይባላል። የጥፍር ቀለም ማስለቀቂያ ታውቂዋለሽ አይደል? እሱን ይሸታል። አፉን ተጠግተሽ ስታሸቸው ማለት ነው። ሁሉም ወላጅ ጤነኛ ልጅ እንዲኖረው ይመኛል። ደህና ሆኖ ሲጫወት ያሻው ምግብ ሲበላለት ማየትም ያስደስተዋል። ታዲያ የላብራቶሪ ውጤቱ ስኳር ነው ተብሎ ሲነገር ለቤተሰብ ቀላል ዜና አይሆንም። ምክንያቱም ደግሞ የህፃናት ስኳር ህመም ብዙ ሰው የማይገምተው ህመም ነውና። በጣም ነው የደነገጥኩት። በጣም መረጋጋት አልቻልኩም። በጣም ነው የደነገጥኩት። ግን እነሱ እንደገና ስታያትም ብዙም የምታሳየው እንትን የለም። ፊዚካሊ ምንም አይነት እንትን የላትም፣ ለውጥ የላትም። የህመም ምንም ነገር የለም።
የካቲት ራሱ እንደው ሲያዩት ራሱ በቃ ግራ ይገባቸዋል። እንዴ እሷ ናት ታማሚው ምናምን በቃ ይወዛገባሉና ምንም ያሳየችው እንትን የለም ውጤቷ ብቻ ነው። የመጀመሪያ ልጄ ነው። በጣም ደነገጥኩ። በቃ እኛ እሷንም ቤተሰብ ጋር እንትናቸውና ስናጠና ምንም እንትን የለባቸው። በኔ በኩልም ምንም የለም እስካሁን ሰምተን ስኳር ቤተሰብ ያለው ስኳር የለም። በቃ ከታፋጭ ነው ብለን ነው። በጣም ሾክድ ነበር የሆንኩት። ደንግጫለሁ። አንድም ምን አስደነገጠህ ብትይኝ በፍጹም በመጀመሪያ ልጄ ላይ አየዋለሁ ብዬ የጠበቅኩት አልነበረም። አሁን ግን ድንጋጤውን ወደ ጥንቃቄ ቀይረውታል። በየቀኑ የስኳር መጠን መለካትና የሚበሉትን ምግብ መቆጣጠር የወላጆች የዘውትር ስራ ሆኗል። አመጋገብ ያው ጣፋጭ አልሰጣትም። ጣፋጭ ነገር አትወስድም። በቃ እንደ ማንኛውም ኢትዮጵያዊ እንትን ግሪን ነገሮችን ብዛት እንጀራ ቀይ ምናምን ነው መሰጣት። በቃ እየመረጥኩኝ በቃ ይጠቅማታል ያልኩትን ነገር እሰጣታለሁ። ክትትል እያደረኩ ነው። መድኃኒቷን ጀምራለች። ጥሩ ነው ያለችው። እንደውም አሁን ወደ ማይነሱላ ነው እየሄደ ያለው። ጥሩ ነው ያለው። ሐኪም ያው እንግዲህ ጥሩ ነው ያለችው ነው የሚሉኝ። ያው መድኃኒቱ ያው ቀጣይነት ነው። በሀገራችን የህፃናት ስኳር ህመም አሳሳቢ ደረጃ ላይ ደርሷል። የኢትዮጵያ የስኳር ህመም ማህበርም በህፃናት ስኳር ህመም ዙሪያ ህብረተሰቡ ሰፊ ግንዛቤ እንዲኖረው ይሰራል። ከማህበሩ መልእክቶችን በተጨማሪም በተለያዩ መንገዶች ስለ ህመሙ ማብራሪያ ይሰጣሉ። በዚህ ጊዜ እንደ ወረርሽኝ እየተቆጠረ ነው ያለውና በአብዛኛው አይነት አንድ የስኳር ህመም ላይ ያሉ ልጆች እንደ ሀገር አቀፍ የምንሰራው በሁለት ፕሮጀክት እንሰራለን። በዛ ፕሮጀክት ላይ 20 ሺህ ልጆች አሉ። እነዚህ 20 ሺህ ልጆች ሁሉም በእኛ ሬጅስተር የተደረጉ ናቸው። በፕሮግራማችን መሰረት ለነዛ ልጆች የህክምና መድኃኒቶች፣ የህክምና ግብአቶች በማቅረብ 20 ሺህ ልጆች እኛ ጋር ተጠቃሚ ናቸው። አገልግሎቱም ደግሞ ሁሉም ሆስፒታል ላይ በነፃ ነው የሚሰጣቸው ማለት ነውና 20 ሺህ ልጆችን እንግዲህ አብረን ከነሱ ጋር እያሳደግን ስለ ስኳር ህመም ክትትል እንዲያደርጉ ስለ ስኳር ህመም እውቀት እንዲኖራቸው እያደረግን እየሰራ እንገኛለን ማለት ነው። አዲስ አበባ ብቻ ከ30 እስከ 46 ልጅ አካባቢ ይመጣል ሞር አዲስ ኒው ዲያግኖስ እና በጣም ያስደነግጣል። ለኛም ፈተና እየሆነብን ነው፣ እየከበደን ነው ያለው። ግን ስራችንን እየተወጣን ያለ ነው። እነዛ ልጆች የሚገባቸውን ክትትል የሚገባቸውን የስኳር ህመም ግንዛቤና ጥንቃቄ እንዲያደርጉ ወላጆች አሁን ከእድሜያቸው ከ0 ዓመት ጀምሮ ከአራስነት ጀምሮ እንግዲህ እስከ 25 ዓመት ያሉ ልጆችን እነሱን ተቀብለን በአግባቡ እንዲወስዱ መድኃኒቶቻቸውን በአግባቡ ክትትል እንዲያደርጉ ከሐኪሞቻቸው ጋር ያለውን የተሰጣቸውን ሁኔታዎች እንዲከታተሉ እናደርጋለን። የስኳር ህመም መጨረሻ አይደለም። በትክክለኛ ክትትል ውስጥ የሚገኙ ህፃናት እንደ ማንኛውም ልጅ አድገው ሀገር ተረካቢ ይሆናሉ። ካለምንም መደናገጥ ልጆቻችሁን በከፍተኛ ክትትልና በፍቅር ማሳደግ ይኖርባቸዋል። ራሴን በደንብ እንከባከባለሁ እና ወላጅ የሚለውን በጣም ሰማለሁ እና ሌሎቹም ወላጅ የሚለውን በደንብ መስማት አለባቸው። ካለበዛ በሽታው ይከፋ ሊሆን ይችላል እና ደግሞ እንቅስቃሴ በጣም አስፈላጊ ስፖርት መጫወት ምናምን ለምሳሌ እኔ አሁን ስፖርት እጫወታለሁ ለዛ ነው እንጂ ከባድ ይሆን ነበር። እንቅስቃሴ ያስፈልገዋል። በመጀመሪያ እናቴና አጎቴን በደንብ ማመስገን እፈልጋለሁ። ሁሉንም ቤተሰቦችን በደንብ ማመስገን እፈልጋለሁ። እስከዛሬ ላደረጉልኝ ነገር በሙሉ አመሰግናለሁ። ያው ከኔ ብዙም ትኩረት አልሰጠዋትም ነበር በመታሳየው ነገር ያው በሽንቷም በምንም ያው ረጅም ጊዜ ቆይቼባታለሁ አላወኩም እኔ እና ያው በባህላዊ ምናምን እየተባለ ቤት ውስጥ ብዙ እንትን ብለን አቆይተናታል። ቆይቶ ነበር ውስጧ ያው እንደዚህ አይነት ምልክቶችን ሲያዩ ወደ ህክምና ቢሄዱ ላለው መጠንከርና መበርታት አለባቸው። አንድ መዛል የለባቸው። ሁሌ ንቁ መሆን አለባቸው። አእምሯቸውን በእውቀት ማስፋት መቻል መማር አለባቸው። ከሐኪሞቻቸው እኩል እውቀት ሊኖራቸው ይገባል ወላጆች። ልጆችም እንደዚህ የስኳር ህሙማን ልጆች ከሚያክሟቸው ሐኪሞች እኩል እውቀት ሊኖራቸው ይገባል። ስኳር ህመም በጣም ቀላል ነው። ነገር ግን መጀመሪያ ደረጃ መቀበል ይፈልጋል። ከተቀበሉት ደግሞ ልጆቹኛ ብዙ ልጆች አፍርተናል። እንግዲህ የዛሬ 42 ዓመት የተጀመረ ነው ብዬሻለሁና ስለዚህ አሁን ሐኪሞች አሉን፣ ኢንጂነሮች አሉን፣ በተለያየ የሥራ ዘርፍ ላይ ያሉ ትልልቅ ልጆችን አፍርተናልና ስለዚህ ስኳር ህመም
ከተከታተልና ቁጥጥር ውስጥ ከዋለ በጣም ኮንትሮል ሆኖ ልጆቹ የራሳቸውን ምንም ነገር ማድረግ ይችላሉ ማለት ነው። በጣም ቆንጆ መረጃ ነው የሰጡን ባለ ታሪኮቻችንን እጅግ በጣም አድርገን የምናመሰግናቸው። እንግዲህ እዛ ላይ ምንድነው የሰማሁትኝ አንዱ ምክንያት ጣፋጭ ነገር መስጠት ነው ተብያለሁ። ልጄ በጣም ጣፋጭ ወድ ነበር ብሏልና አንዱ ምልክት ነው፣ አንዱ ማሳያ ነው ማለት እንችላለን። አይ እንግዲህ አንዳንዴ ያው የተሳሳቱ ግንዛቤዎች ይኖራሉ። እንደ ተነጋገርነው አይነት አንድ ስኳር ምክንያት ይሄ ነው የተባለ የታወቀ ነገር የለም። ነገር ግን ጣፋጭ ነገር በመስጠት ግን የአይነት አንድ ስኳር ይከሰታል ተብሎ አይታሰብም። እንደ አጠቃላይ የምግብ አይነቶች ቅድም እንዳልኩት በተለይ ይሄ የፋይበር ኮንተንታቸው ዝቅተኛ የሆኑ ምግቦች እንደዛ አይነት ነገርን አስተዋጽኦ ሊያደርጉ ይችላሉ የሚል ጥናቶች የወጡ ነገሮች አሉ። ግን ያ ምክንያት ነው ማለት አይደለም። ስለዚህ ጣፋጭ ነገር መብላት ለአይነት አንድ ስኳር ህመም አያጋልጥም። ወደ አይነትና ደረጃዎቹን እንምጣ። እንግዲህ ዛሬ ህፃናትን በደንብ እያጠቃ ያለው እንደ ሀገርም አይነት አንድ ስኳር ነው ብለውናልና አይነት 2 ግን ህፃናት ላይ አይከሰትም ማለት እንችላለን? ጥሩ ጥያቄ ነው። አሁን በተለይ በአደጉ ሀገሮች ላይ አሁን ይሄ አይነት 2 የሚባለው የስኳር ህመም ኢቭን በህፃናትና በታዳጊዎች በተለይ ከ10 ዓመት በላይ ላሉ ህፃናት ላይ እየተከሰተ ነው። ይሄም ምክንያቱም ምንድነው? የአኗኗር ዘይቤ መቀየር፣ የአመጋገብ ሁኔታ መቀየር፣ ውፋሬ መከሰት ምክንያት እነኚህ ልጆች ገና በልጅነታቸው በ10 ዓመታቸው በ14 ዓመታቸው የአይነት አንድ ስኳር ህመም እየተከሰተ ነው። ይሄም በውፋሬ ምክንያት የሚመጣ ማለት ነው። ምክንያቱም አይነት 2 ስንል የኢንሱሊን ማመንጨት ችግር አይደለም። አይነት 1 የኢንሱሊን ማመንጨት ችግር ነው። እነኚህ ኢንሱሊን ማመንጨት ችግር የሚከሰተው የራሳችን የበሽታ የመቋቋም አቅም ሄዶ እነኛን ህዋሶችን በሚጎዳበት ጊዜ ነው። የአይነት 2 ግን ያው በብዛት የአይነት 2 በቤተሰብ የመወራረስ ባህሪ ያለው ከአይነት 1 ጋር ሲወዳደር፣ ሁለተኛ ነገር ደግሞ መጀመሪያ አካባቢ ላይ ኢንሱሊን ማመንጨት ችግር የለባቸውም እነኚህ ሰዎች። ግን ያ የመነጨው ኢንሱሊን ግን አይሰራም። ስለማይሰራ እነዚህ ሰዎች ላይ እንትን የአይነት 2 የሚባለው ስኳር ይከሰታልና ህፃናት ላይም እየተከሰተ ነው። አሁን ባለው ሁኔታ ህፃናት ላይም እየተከሰተ ነው። በእርግጥ በእኛ ሀገር ላይ ዋናው ችግራችን አይነት 1 ነው። በእርግጥ የተወሰኑ ይሄ በተለይ የከተሜነት መስፋፋት፣ የአካል እንቅስቃሴ አለማድረግ፣ የአመጋገባችን ሁኔታ መቀየር የዛ ነገሮችን ያጋልጣል። ስለዚህ በተለይ አሁን ባደጉ ሀገሮች ከ30 በመቶ ድረስ የአይነት 2 ህፃናት ላይ ስኳር ህመም እየተከሰተ ነውና እኛም ደግሞ ወደዛ የመሄድ አዝማሚያ እንዳልሽው ይኖራልና በተቻለ መጠን ውፋሬን መቆጣጠር ያስፈልጋል። ውፋሬ ለህፃናት እድሜ ብቻ ሳይሆን በአዋቂነት እድሜም ለዚሁ የአይነት 2 ስኳርና ሌሎችንም ህመሞች የሚያጋልጥ ነገር ነውና በተቻለ መጠን ውፋሬን መቀነስ፣ አካል እንቅስቃሴ ማድረግ፣ የአመጋገብ ሁኔታ ማስተካከል፣ አትክልቶችን መጠቀም፣ እነዚህ ነገር በማድረግ ውፋሬን መቀነስ ያስፈልጋል እና አይነት 2 ህፃናት ላይ ሊከሰት ይችላል። ምልክታቸው ይለያየውን የሁለቱ የአይነት 1 አጣዳፊ ነው። በተለይ ትንንሽ ልጆች ላይ ይሄ የኢንሱሊን የሚያመነጩ ሴሎች በቶሎ ስለሚጎዱ ኢንሱሊን ደግሞ በቃ ለህይወት መኖር በጣም አስፈላጊ የሆነ ሆርሞን ነው። ስለዚህ እነዚህ ልጆች በአጣዳፊ ነው ማቀደም የተነጋገርናቸው ምልክቶች በቶሎ ነው የሚከሰቱት። አይነት 2 ግን ምንም ምልክት ሳይኖራቸው የአይነት 2 ዝም ብለው በድንገት ምርመራ ሲደረግ ሊገኝባቸው ይችላል እና መጨረሻ አካባቢ ነው እንደዚህ አይነት ምልክቶች የሚታዩት እንጂ የአይነት 2 ምልክቱ ቀስ ብሎ የሚከሰት ነገር ነው። የአይነት 1 ግን አጣዳፊ ነው። እንደገና ደግሞ ያው አንዳንዴ ኢቭን ቆይተው ከጠንቆች ጋር ራሱ የሚገኙበት ሁኔታ አለ የአይነት 2 የስኳር ህመም ያለባቸው ሰዎችና ስለዚህ የአይነት 2 ብዙ ጊዜ መጀመሪያው አካባቢ ላይ ምልክት ላይኖረው ይችላል። ከዛ በኋላ ግን እንደዚሁ እንደነዛ ኪሎ መቀነስ፣ መድከም፣ መጨረሻ ላይም ያ ሽንት ማለት ሊኖር ይችላል። ግን ብዙ ጊዜ ሽንት ማለት ውሃ መጠጣት ምናምን የአይነት 2 ባህሪ አይደለም ብዙም ጊዜ። ነገር ግን መጨረሻ አካባቢ ላይ እንደዛ ነገር ሊከሰት ይችላል። በተለይ ተጨማሪ ነገሮች ኢንፌክሽን ምናምን ካለ ለነዛ አይነት ነገሮች ሊገለጡ ይችላሉ። ደረጃ አለው የህፃናት የስኳር ህመም ምናልባት በጊዜ ከተመጣ እና የሲቆይ እንግዲህ እንደ ያው ሞሮፍ የቴክኒካል ነገር ካልሆነ አይነት 1 ደረጃ አለው። ለምሳሌ አሁን እኛ የአይነት 1 ስኳር ስቴጅ 1 ወይም ደግሞ ደረጃ 1 እንላቸዋለን። እነኚህ
የስኳራቸው ሁኔታም ደህና ነው፣ ምልክትም የላቸውም። ግን ምርመራ በምናደርግበት ጊዜ ግን እነኚህ ህዋሶችን የኢንሱሊን የሚያመነጩ ህዋሶችን የሚያመነጩ እንትኖች ንጥረ ነገሮች እነዛ የሚጎዱ ንጥረ ነገሮች እናገኛለን። እንደዛ ስናገኝ ስቴጅ 1 እንለዋለን። ስቴጅ የምንላቸው ደግሞ እንደዚሁ ምልክት የላቸውም፣ ነገር ግን የስኳራቸው ልኬት ልክ አይደለም። ቅድም እንደተነጋገር ነው ወይ ከፍ ይላል፣ ምልክት ግን ከፍ ማለት ነገር ይኖራል፣ ምልክት ግን አይኖራቸውም። እነኚህ ስቴጅ 2 እንላቸዋለን። ስቴጅ 3 የምንላቸው ደግሞ ምልክቱም አላቸው፣ የስኳራቸው ሁኔታ ከፍ ያለ ነው። እነኚህን ስቴጅ 3 እንላቸዋለን። ስቴጅ 4 የምንላቸው ደግሞ ምልክቱ ኖሯቸው ለረጅም ጊዜ የቆዩት ደግሞ ስቴጅ 4 እንላቸዋለን። እና እንዳጠቃላይ ለሙያው እንትን የሚጠቀም ነው። ግን ያው እንደዛ አይነት ክላሲፊኬሽኖች አሉ። ግን እየሄደ ወደ ስቴጅ 4 ላይ ሲደርስ በጣም ውስብስብ እየሆነ ነው። እዛ በኋላ ጠንቆች ይከሰታሉ። ወደ እሱ እንምጣ። የህፃናት የስኳር ህመም ካልታከመ ምንድነው ሊያስከትል የሚችለው? መጨረሻ ላይ ምን አይነት ሌላ የጤና ችግሮች አብሮ ይመጣሉ? በጣም ጥሩ ጥያቄ ነው። እነኚህ የአይነት 1 ስኳር ያለባቸው ልጆች በሰዓቱ ካልታከሙ እኛ ድንገተኛ የምንላቸው አሉ። ለምሳሌ ስኳራቸው በጣም ይጨምራል፣ አሲዳማ ነገር ሰውነታቸው ላይ ይጠራቀማል፣ መጨረሻ አተነፋፈሳቸው ይዛባል፣ ሰውነታቸው ላይ ፈሳሽ ይቀንሳል፣ መጨረሻ ላይ ህይወታቸውን እስከ ማጣት ያጋጥም ይችላል። ይሄ ድንገተኛ የሆነው ነገር ነው። ሌላው ደግሞ እንደዚህ በህክምና ወቅት ህክምናውን በደንብ አግባቡ ካልተደረገ የሚወስዱት ኢንሱሊንና የሚመገቡት ምግብ ካልተመጣጠነ የስኳር መቀነስ ወይም ሃይፖግላይሲሚያ ይባላል። እሱም እንደዚሁ አጣዳፊ ነው። በሰዓቱ ምልክቶችን አይተን እርዳታ ካላደረግን ይሄው እንደዚሁ ህይወታቸው ላይ አደጋ ሊያመጣ ይችላል። ደግሞ የረጅም ጊዜ ጠንቆች የምንላቸው አሉ። ረጅም ጊዜ ጠንቆች ማለት ስኳር በደንብ ካልተቆጣጠር ነው። አንደኛ ልጆች እድገት ላይ ናቸው ያሉት፣ እድገታቸውን ያዛባቸዋል። ሁለተኛ ነገር ደግሞ ይሄ ስኳር በደንብ ካልተቆጣጠር ነው እነኚህ የደም ስሮች ላይ መቆጣት ነገር ያመጣና ኩላሊት ላይ ችግር ሊያመጣ ይችላል፣ አይን ላይ ችግር ሊያመጣ ይችላል፣ የነርቮችን ስርጭት ያዛባል። መጨረሻ ላይ እነኚህ የረጅም ጊዜ አደጋዎች ሊከሰቱ ይችላሉና ስለዚህ የስኳር በደንብ አለመታከም ብዙ አይነት ችግሮች ሊያስከትል ይችላል። ቀድሞ ከታወቀና እንደዚህ ስር ሳይሰድ ወይም ወደ 4ኛው ደረጃ ሳይሰድ በጊዜ ከመጡ ወደ ህክምና ተቋም ከመጡ ግን በጣም ቀላል ነው። ምን ያህል ጊዜ ሊፈጅ ይችላል ህክምናው? እንግዲህ ያው ምልክት አሳይተው ያሉ ነገሮች ከመጡ በኋላ ያው እንግዲህ ምልክቶች እንዳለው እንደ ልጆቹ የህመም ደረጃ ይለያያል። አሁን ተጎርተው በተለኛ ጋር አሁን ምንድነው አንደኛ ቆይተው ነው የሚመጡት። ምክንያቱም በአብዛኛው የተሳሳተ ግንዛቤ ህፃናት ላይ ስኳር አይከሰትም፣ ምልክትም ቢኖር ብዙም ግንዛቤ ስለማይኖር ሌላ ነገር ይመስላል። ምክንያቱም አሁን አንድ ልጅ ትኩሳት ቢኖረው አንድ እናት ያው ወይ ጉንፋን ነው ማለት አንድ ቀን ልታየው ትችላለች፣ ተብሎ ወደ ሐኪም ቤት ወስዳለች። ነገር ግን ሽንት ሲሸና በቃ ውሃ እየጠጣ ነው ብላ ታስብቻለች። ውሃም ሲጠይቅ አንዳንድ ልጆች ውሃ ቶሎ ቢጠይቁ ልጆች አሉ። ስለዚህ ይሄንነኝን ነገሮች እንደ ህመም አለማየት ነገር አለ። በዛ ምክንያት ወላጆች ቶሎ ወደ ህክምና ተቋም አይመጡም። ልጆቹ ከተጎዱ በኋላ ነው የሚመጡት። ስለዚህ በዛ ምክንያት ብዙውን ጊዜ ያው ሆስፒታል አካባቢ እነኛ ነገሮችን ለማስተካከል የተወሰነ ጊዜ ያስፈልጋል። ከተስተካከለ በኋላ ግን ያው ህክምናውም ደግሞ በየቀኑ የተለያዩ የህክምና እንትኖች አሉ። እንዳመጋገባቸው፣ እንደ እንቅስቃሴያቸው፣ እንደኛ ደግሞ አንዳንድ ተጨማሪ ኢንፌክሽኖች ካሉ ጉንፋን ራሱ የስኳርን ሁኔታ ሊያዛባ ይችላል። ስለዚህ በነዛ መሰረት እየተደረገ አስፈላጊው ክትትል እየተደረገላቸው ስኳራቸውን በተገቢ ሁኔታ ለመቆጣጠር ይቻላል። ነገር ግን አንዴ ብቻ በማከም ሁሉን ነገር የስኳር እንትኑን ህክምና ጨርሰናል ማለት አይቻልም። አንድ ህፃን ቶንሲሉን አሞት ቢመጣ ምናልባት ወይ ለሳምንት ሰጠዋለሁ ወይ ለአንዴ በመርፌ ይወጋል። ይሄ ግን የእድሜ ልክ ችግር ስለሆነ በየቀኑ የተለያዩ ክስተቶች አሉ። ስለዚህ እነኛን ክስተቶች በመረዳት እነኚህ ልጆች ህክምና ማድረግ ያስፈልጋል። መልካም ተመልካቾቻችን፣ ዛሬ በፋና ጤና ፕሮግራማችን የህፃናት የስኳር ህመምን አንስተን እየተወያየን ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ 8222 ለእናንተ ተዘጋጅቷል፣ መላክ ትችላላችሁ። እዚሁ ከዶክተር ሰዋገኝ ምላሽ የምታገኙ ነው የሚሆነው። ወደ ህክምና አማራጮቹ እንምጣ። ለህፃናት የስኳር ህመምተኛ ህፃናት ምን አይነት የህክምና አማራጮች አሉ? እንደ ሀገርኛ ደረስንበት እንግዲህ ያው የመጀመሪያው የስኳር አይነት 1 ስኳር ነው። እንግዲህ ብዙ ትኩረታችን የምናደርገው የአይነት 1 የስኳር ህመም ዋናው መንስኤው ኢንሱሊን እጥረት ነው። ስለዚህ ያን ኢንሱሊን የግድ በሰው ሰራሽ መንገድ መተካት አለብን። ያ ስለዚህ አንደኛው እሱ ነው። ግን እሱ ብቻ አይደለም። ምክንያቱም ኢንሱሊን የምንሰጠው ስኳራቸው የጨመረውን እንዲስተካከል ነው። ያን በምንሰጥበት ጊዜ ደግሞ እንደዚሁ አመጋገባቸውም ከምንሰጣቸው ኢንሱሊን ጋር በደንብ የተመጣጠነ ከሆነ
በመጠንም ይሁን በሰዓት ካልተስተካከለ የስኳራቸው ሁኔታ እንደዚሁ የተስተካከለ አይሆንም ማለት ነው። ስለዚህ አመጋገብም እንደገና ኢንሱሊኑን በሰዓቱና በአግባቡ በመውሰድ እንደገና ደግሞ እንደዚሁ እንቅስቃሴ የሚያደርጉበት ጊዜ እንደዚሁ የስኳራቸው ሁኔታ ሊዛባ ይችላል። ያን በሚኖርበት ጊዜ እንደዚሁ ወላጆች ምን ማድረግ እንዳለባቸው መገንዘብና እነዚህን እርዳታዎች ማድረግ ያስፈልጋል። ሌላ አንዳንዴ ተጨማሪ ነገሮች ተጓዳኝ ነገሮች ሊያማቸው ልጆች ማንንም ልጆች እንደሚያማቸው ጉንፋን ሊያማቸው ይችላል፣ ተቅማጥ ሊያማቸው ይችላል። ይሄም ራሱ የስኳራቸው ሁኔታ ላዛባው ይችላል። ስለዚህ ያ በሚከሰትበት ጊዜ ራሱ የልጆቹ የስኳር ሁኔታ ሊዛባ ስለሚችል ከሐኪሞች ጋር በመመካከር እነኚህ ልጆች በዛ ሰዓት ላይ አስፈላጊውን ሕክምና ማድረግ አለባቸው ማለት ነው። ሌላ ኢንሱሊን በተመለከተ የኢንሱሊን ሕክምና ዘዴዎች ያው ቴክኒካል ናቸው። ያው ብዙ አይነት ዘዴዎች አሉ። ለምሳሌ አሁን እኛ ጋር ያለው ያው አሁን በእርግጥ ይሄ በስክሪፕቶ መልክ ያለው አንዳንድ ልጆችን እየቀየርን ነው። በብዛት በስሪንጅ መልክ የሚወጋ ነው። በመርፌ መልክ ነው ያለው። በእንክብል የለም። ስለዚህ በዛ መንገድ ነው የምንወጋቸው። የራሱ የህክምና አሰጣጡ እንደ ልጆቹ ሁኔታና እንዳናኖራቸው ይለያያል። ከዛም ባሻገር ደግሞ በአደጉት ሀገሮች እንደዚሁ በፓምፕ መልክ የሚሰጥበት ሁኔታ አለ። ምናልባት በቅባት በክሬም ምንም የለም፣ እንደዛ ነገር የለም። ኢንሱሊን በመወጋት ብቻ ነው ያለው። ግን በዛ ሆኖ በስሪንጅ ሊወጋ ይችላል። በስክሪፕቶ መልክ ባለው ሊወጋ ይችላል። እንደዚሁ ፓምፕ እዚህ ጋር ከእንትናቸው ጋር ሰውነታቸው ጋር ተቀምጦ እንደዚሁ ከሚመገቡት ምግብ ጋር እየተመጣጠነ እንደዚሁም ደግሞ ለሰውነታቸው የሚያስፈልጋቸው እየተስተካከለ ሊሰጥ ይችላል። እሱ እኛ ሀገር የለም። ግን በእኛ ሀገር ግን በስሪንጅና በስክሪፕቶ መልክ ባሉት መንገድ ኢንሱሊን እንወጋለን። ግን በመርፌ መልክ ብቻ ነው ያለው፣ በሌላ መንገድ የለም። እንግዲህ እያወራን ያለ ነው ስለ ህፃናት ስለሆነ ህፃናት ደግሞ ብዙ ጊዜ እንደኛ እንደ ትልቆቹ ተከታትሎ መድኃኒታቸውን መውሰድ አይችሉምና የወላጅ እገዛ እዚህ ጋር በጣም ከፍተኛ ነው ብዬ ነው የማስበው። ቀደም ሲል የነበረው አንድ ባለ ታሪካችን ህፃን ልጅ ቤተሰቦቼ በጣም ያግዙኛል ሲለን ነበርና ምናልባት መድኃኒቱን ኢንሱሊኑን በተገቢው መንገድ በተባለው ሰዓትና ጊዜ ያለ መውሰድ ነገር ሊኖር ስለሚችል እዚህ ላይ በደንብ አተኩረው ቢመክሩልኝ ደስ ይለኛል። ጥሩ ነው። ያው በስራችንም ከሚያጋጥሙ ነገሮች አንዱ ይሄ ነው። ያው ህፃናት እንግዲህ ህፃናት ናቸው። ምክንያቱም ይሄ ነገር ማለት ህክምናውን በአግባቡ ባለመውሰድ ምን ሊመጣል የሚለውን ነገር ግንዛቤ ላይኖራቸው ይችላል። ስለዚህ አንዳንዴ አመጋገባቸውን እኛ አሁን አመጋገባቸውን በፕሮግራም ነው። ምክንያቱም ከሚወስዱት ኢንሱሊን ጋር አመጣጥነን ነው የምንሰጠው። ሁለተኛ ደግሞ አመጋገባቸውን በተቻለ መጠን ለነሱ የሚመረጡ አመጋገቦች አሉ። ጣፋጭነት ያልበዛባቸውን ነገሮች ምሳሌ እኛ እንደ ቸኮሌት፣ እንደ ከረሜላ፣ እንደ ስኳር አይነት ነገሮችን እንደ ለስላሳ ነገሮችን ስኳራቸው ካልቀነሰ በስተቀር እንዲወስዱ አንመክርም። ግን ያው ልጆች እንግዲህ ልጅ ናቸው። አንዳንዴ ያው እንደ ጨዋታም እያዩ ይሆን ይችላል። ያው ሊጓጉም ይችላሉ፣ ሊወስዱ ይችላሉ። ያም በህክምና እርዳታ መሰረት ከተደረገ ያው ማስተካከያ በማድረግ ያለውን ነገር ማስተካከል ይቻላል። ስለዚህ አሁን እዚህ ጋር ምንድነው ስለ አመጋገባቸው ሁኔታ እንደገና ደግሞ ስለ ኢንሱሊናቸውን በአግባቡ መውሰድ አለባቸው። ስኳራቸውን በደንብ መለካት አለባቸው። እና እነዚህ ነገሮችን ያው ወላጆች መከታተል አለባቸው። ምክንያቱም አንድ ልጅ አድጎ የአዋቂነት እድሜ ክልል እስካልደረሰ ድረስ እነኚህ ልጆች ይሄ በጣም ውስብስብ ነው። የስኳር ህክምና በጣም ውስብስብ ነው። እያንዳንዱ ያኗኗር ዘዴ፣ አመጋገብ፣ እንቅስቃሴ እንደዚህ የስኳር ሁኔታን በመለካት እንደዚህ ነገሮች የሚቀያየሩ ነገሮች አሉ። ስለዚህ እነዚህ ነገሮች እነኚህ ልጆች በራሳቸው ብቻ ያደርጋሉ ብለን አናስብ። በእርግጥ ጥሩ ነው እነሱ በተለይ እኛ ከ8 ዓመት ጀምሮ ስኳራቸውን መለካት እንዲጀምሩ ከ10 ዓመት ጀምሮ ደግሞ ኢንሱሊን መውጋት እንዲጀምሩ እናበረታታለን። ያ ግን ወላጅ ካልተቆጣጠራቸው እነኚህ ልጆች ያን ነገር በአግባቡ ባለማድረግ ምን እንደሚከሰት አያውቁም። ይሄ ያው የእድገታቸው ሁኔታ ነው። ስለዚህ አንዳንዴ ወላጆች ሁሉን ነገር ኃላፊነቱን ይሰጣሉ። ማስጠት ጥሩ ነው፣ ግን ልጅ ናቸው። ልጅ ስለሆኑ እንደ ጨዋታ እያሉም አንዳንዴ መድኃኒቱን በአግባቡ ባለመውሰድ አለ። አንዳንዴ እንደዚሁ ስኳሩን ሳይለኩ አንዳንዴ አሉና ምን ለማለት ፈልጌ ነው የወላጆች በጣም አስፈላጊ ነው። እነሱ መሳተፍ አለባቸው ልጆቹ። ነገር ግን ወላጆቹ አብረው የልጆችን ሁኔታ ካልተከታተሉ በልጆች ብቻ 100% ሰጥቶ መሄድ አይቻልም። ስለዚህ በተቻለ መጠን በቅርብ ክትትል ማድረግ አለባቸው። በጣም ቆንጆ። እንግዲህ እዚሁ አመጋገብ ላይ ሳንሄድ 82 አጭር የጽሁፍ መልእክት ላኩ ስንል ነበርና ተመልካቾቻችን እየተሳተፉ ነው የሚገኙት። ዶክተር በ0912 20 እያለ በሚቀጥል ስልክ የስኳር ህመም ላይ ከአመጋገብ ጋር ተያይዞ ነጭ እንጀራ ይከለከላል ይባላል። ምን ያህል እውነት ነው? እሺ እንግዲህ አመጋገብ በተመለከተ እኛ እንደውም እድለኞች ነን ማለት አሁን የኛ ሀገር ምግቦች እንጀራን ጨምሮ ማለት ነው። እንጀራ ስንል እኛ ያው የጤፍ እንጀራ ማለታችን ነው። ሌሎች አይነት እንጀራዎችም ስላሉ ማለት ነው። እና እነዚህ ያው ይሄ አንድ ምግብ ከተመገብን በኋላ
ቶሎ ወደ ስኳርነት የመቀየር ባህሪያቸው አለ። ግላይሴሚክ ኢንዴክስ እንላቸዋለን። እና እንደኚህ የእንጀራ የጤፍ ውጤቶች ነጭም ይሁን ቀይ ያሉት ጥናት የሚያሳዩት ምንድነው ቶሎ ወደ ስኳርነት አይቀየሩ፣ ችግር አይፈጥሩ። ለዚህ ችግር አይፈጥሩ ብቻቸውን ከተፈጩ ከተፈጩ እንደዛ ነው። እና ስለዚህ እንጀራ እንደውም ለኛ አሁን ለስኳር ታማሚዎች ጥሩ ነው። ግን ያ ማለት ግን እንጀራ ላይ ስኳር የለም፣ ካርቦሃይድሬት ነው። እኛ አሁን ስኳርን ወደ ስኳርነት የሚቀየሩ ምግቦች እነኚህ ካርቦሃይድሬት ሙሉ በሙሉ ወደ ስኳርነት ነው የሚቀየሩት። ነገር ግን ምንድነው ልዩነታቸው? አንዳንዱ ቶሎ ዳይጀስት ያደርግና ስኳርን ወደ ደም ይለቃል። ይሄ ፋስት ግላይሴሚክ ኢንዴክስ አላቸው። አንዳንዶቹ ደግሞ ቀስ ብለው የሚለቁ አሉ። ከነዚህ ውስጥ የእንጀራና እነዚህ የጥራጥሬ ነገሮች እነዚሁ ቀስ ብለው ስኳርን ወደ ሰውነት ከሚለቁ ምግብ አይነቶች ናቸውና እንጀራ ላይ ምንም ችግር የለም። ቀደም ሲልም ባለ ታሪካችን ምን ስትል ነበረ? ለልጄ ምግብ እየመረጥኩ ነው የምመግበው፣ ለምሳሌ እንጀራ እንኳን ቀይ እንጀራ ነው የምሰጠው፣ ስለዚህ ይሄ በሐኪም ታዛ ነው የሚል ነገር ጭንቅላቴ ውስጥ ነበረ። ቀይና ነጭ መሆኑ ችግር የለውም። ቀይና ነጭ የሚለው ነገር ልዩነት የለውም እና እንጀራ መብላት ይችላሉ። ግን እንጀራ ሲበሉ ግን ስኳራቸው ይጨምራል። ይሄን ነው መርሳት የሌለብን። አሁን አንዳንድ ምንድነው ለምሳሌ የገብስ ዳቦ ስኳር አይጨምርም፣ የአጃ ዳቦ ስኳር አይጨምርም፣ ነጩ ዳቦ ስኳር ይጨምራል የሚል የተሳሳተ ግንዛቤ አለ። ግን ነጩም ያጃውም የገብሱም አለ። ግን ልዩነታቸው ምንድነው? ዳይጀሽን ላይ ቶሎ ነጩ ዳቦ በጣም እንትን ያደረገ ነገር ስለሆነ ቶሎ ወደ ስኳርነት ይቀየራል። ነገር ግን አሁን የገብስና ያጃ ዳቦ ትክክለኛው ከተገኘ ቀስ ብሎ ዳይጀስት ስለሚሆን ስኳርን ቀስ እያደረገ ወደ ሰውነት ይለቃል። ስለዚህ በአንዴም ከፍ ብሎ እንትን አይልም። መሀል ላይም ደግሞ ስኳራቸው እንዳይወርድ ያቀስ እያደረገ የሚለቀው ነገር ለልጆቹ እንፈልገዋለን ማለት ነው። ስለዚህ ይሄ ነውና እነኛ አይነት ምግቦች ስኳር አይጨምሩም የሚል ግን የተሳሳተ ግንዛቤ አለ። ስለዚህ እነዚህ ነገሮች እንደሚጨምሩ ለመግለጽ ፈልጌ። በጣም ቆንጆ። ሌላው በ0911 42 እያለ የሚቀጥል ስልክ የስኳር ህመም ታማሚዎች ኦፕራሲዮን ወይም ቀዶ ጥገና ይከለከላሉ። ለምንድን ነው? ይሄ ለሁለቱም ይሆናል። ህፃናት ላይም ተጓዳኝ ህመም ቢያጋጥመው ለኦፕራሲዮን ታልቅም ቢሆን ያው ነውና ለምንድን ነው የሚከለከሉት? ምክንያቱ ነው ማለት እንግዲህ ድንገተኛ አይነት ነገር ከሆነ ያው ድንገተኛ ነው። ነገር ግን ኦፕራሲዮን አይከለከልም። ኦፕራሲዮኑ ግን ስኳራቸው በደንብ መቆጣጠር አለብን። እነኚህ ሰዎች በደንብ ከተቆጣጠር ነው ልክ ማንም እንደ ጤናማ የስኳር መጠን ካላቸው እነኚህ ኦፕራሲዮን የሚከለከሉበት መንገድ የለም። ነገር ግን የስኳር ቁጥጥራቸው ደህና ካልሆነ ግን እነኚህ ቅድም ያልናቸው እነኚህ ድንገተኛ ነገሮች ሊከሰቱ ይችላሉ። ይሄ የአሲድ መመረዝ በአዋቂም ይሁን ህፃናት ላይ ሊያጋጥም ይችላል። ስለዚህ እነኚህ ሰዎች መጀመሪያ ስኳራቸው በደንብ መቆጣጠር አለብን። የስኳር ቁጥጥራቸው ደህና ከሆነ ኦፕሬሽን ማንም የሚከለከላቸው ነገር የለም። ነገር ግን መቆጣጠርና እንደገና ደግሞ በሚደረግበት ጊዜ ይህንን እውቀት ያለው ሰው የኦፕራሲዮኑ ሁኔታና ከኦፕራሲዮኑ በኋላ ያለውን ክትትል ማድረግ አለበት። ስለዚህ ከዛ ውጭ ግን እነዛ ነገሮች ከተደረጉ ኦፕራሲዮን እዚህ ላይም ዶክተር ኔል ጨመረና ቁስል አይድንም ይባላል። የስኳር ህመምተኛ የሆነ ሰው ኦፕራሲዮን ቢደረግ የሆነ ቁስል ቢያጋጥመው ቁስሉ አይድንም፣ ረጅም ጊዜ ይወስዳል። ቅድም ያተነጋገርናቸው እነኚህ ጠንቆችን ጋር ይገናኛል። አሁን ቁስና አለመዳን ምንድነው? በተለይ ይሄ ነርቮች የረጅም ጊዜ የስኳር ህመም በሚኖርበት ጊዜ ነርቮቹ ይጎዳሉ፣ ስሜቱ አይኖራቸውም። በዛ ምክንያት እነኛ ሰዎች ለምሳሌ እግራቸው ላይ ይቆስላል፣ የደም ስርጭታቸው የተዛባ ነው። በዛ ምክንያት የቁስል መዳን ችግር ሊኖር ይችላል። ይሄ ግን የረጅም ጊዜ ስኳር ችግር ያለባቸው ሰዎች ናቸው እንጂ ወዲያውኑ የስኳር ችግር ያለበትን በተለይ ህፃናት ላይ ያ ነገር አያጋጥምም። ነገር ግን የረጅም ጊዜ ካለ ግን አንደኛ ስሜቱን ስለማይኖር ነርቫቸውም ስለሚጎዳ የመቁሰል ነገር ይኖራል። እግራቸውም አካባቢ ሆነ ሌላ ቦታ ላይ እንደገና ደግሞ የደም ስርጭቱም የተዛባ ስለሆነ ያ የቁስል የመዳን እንትኑ ሊዛባ ይችላል እና ይሄ በብዛት የሚከሰተው በአዋቂነት እድሜ ክልል ባሉት ላይ ነው። ሌላው 0923 46 እያለ በሚቀጥል ስልክ የስኳር ህመም ብዙ ጊዜ በባህል ህክምና ይድናል ይባላል። ይሄን ምን ያህል ያምኑበታል? ምን ያህል እውነት ነው? ዶክተር ባኮትን መልስ ይስጡ። ይሄን ያው 100% ነው የምናገረው። በባህላዊ ህክምና ስኳር አይደለም። በተለይ ደግሞ አይነት አንድ ያኛውም ቢሆን የባህል ህክምና የለም። በእርግጥ የህክምና አይነቶች አሉ። አመጋገብም እንቅስቃሴ ምናምን እየተደረገ የሰውነታቸውን በመቆጣጠር የአይነት ሁለቱን የተወሰነ ኮንትሮል ይደረግ ይችላል። ነገር ግን የአይነት አንድ ግን በቃ ለመኖር አየር እንደሚያስፈልገን እነኚህ ልጆች ለመኖር ኢንሱሊን ያስፈልጋቸዋል። ከኢንሱሊን ውጭ ሌላ ህክምና የለም። ስለዚህ የመጀመሪያውም የመጨረሻም አሁን ባለንበት ነው። ወደፊት ያለውን አናውቅም። አሁን ባለንበት ግን ኢንሱሊን ብቻ ነው።
ስለዚህ ምንም ባህላዊ የሚባል ነገር የለም። አታመንቱ ነው ምንም የለም። በቃ የሶር ነው። አዎ ሌላው ዶክተር የኔ ባለቤት የስኳር ታማሚ ናት እና 2 ልጆች አሉኝ። አሁን ደግሞ 3ኛ ልጅ ነፍሰ ጡር ነችና ልጆቼ ላይ ይሄ ነገር ይመጣል ብዬ ተጨነኩ። እሷ ስላለባት በተለይ ነፍሰ ጡሩ ነው ያሳስበው። በርግዝና ይዛው ትወለድ ይሆን ወይ የሚወለድ ይሆን ህፃኑ ነው። ኦኬ እንግዲህ አሁን ይሄኛው ብዙን ጊዜ ያው ምናልባት ይመስለኛል እንግዲህ አይነት 2 ሊሆን ይችላል ብዬ አስባለሁ። አይነት 1ም ሊሆን ይችላል፣ አይነትም 2። አይነት 1 ቅድም እንደተነጋገርነው አንድ ቤተሰብ ላይ ከተከሰተ የመከሰት ድሉ ይጨምራል። ግን ያን ያህል በጣም እንትን ይባል አይደለም። ከ105 ከ106% ነው ይለያያል እንደ ቤተሰቦቹ አይነት። ስለዚህ ያንን የመከሰት ድሉ ሊጨምር ይችላል አይነት 1 ከሆነ። አይነት 2 ከሆነ ከአይነት 1 የስኳር ህመም የባሰ እንደዚህ ቤተሰብ ላይ ካለ የመከሰት ድሉ ይጨምራል አይነት 2 ከሆነ ማለት ነው። ስለዚህ አይነት 2 ደግሞ መኖሩ ብቻ ሳይሆን አጋላጭ የሆኑ ነገሮችን መጠንቀቅ አለብን። ውፋሬ መጠንቀቅ አለብን። የአካል እንቅስቃሴ ማድረግ አለብን። እነዚህ ነገሮች መጠንቀቅ ከቻል ያ ነገር ላይ ይከሰት ይችላል። ነገር ግን እነዛ ነገሮች ጥንቃቄ ካላደረግን ግን አንድ ቤተሰብ ላይ ከተከሰተ ሌላኛው ላይ የመከሰት ድሉ አይነት 2 ላይ የሰፋ ነው ማለት ነው። አይነት 1 ላይ ግን እነዚህ አይነት ወላጆች ልጆቻቸው እንደተወለዱ ከጤና ተቋም ማራቅ የለባቸው። ጥርጣሬ ካለ ስጋት ካለ በብዛት አሁን ይሄ ነገር የሚከሰተው ያው ሁለቱም ያው ያስፈልጋል። የጤና ሙያተኛ ምክር ያስፈልጋቸዋል። በጣም ቆንጆ ተመልካቾቻችን፣ ዛሬ እንግዲህ የህፃናት የስኳር ህመምን አንስተን እንዲተወያየና ያለ ነው። አሁንም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ወደኛ ብትልኩ መልሰን ለእናንተ ምላሹን የምናቀርብ ነው የሚሆነው። አሁን ደግሞ አጠር ያለች የጽሁፍ መረጃ አለች። እሷን ተከታትለን ተመልሰን እንገናኛለን። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ጥያቄዎቻችሁ እየጎረፉ ነው ያሉት። በጣም ነው የምናመሰግነው። አሁንም ወደኛ ላኩ ነው የምንለው። ዶክተር ዛሬ አለቀቁንም። ሌላው ጥያቄ ምንድነው? ዶክተር ልጄ 3 አመት ከ5 ወሩ ነው። የስኳር መጠኑ ስንት መሆን አለበት? ስጋት ነው። እሺ እንግዲህ የትኛውም እድሜ ክልል ያው ስኳር በተለይ ምግብ ሳይበሉ ለ8 ሰዓት ያህል ከቆዩ በኋላ ያው ከ100 በታች መሆን አለበት። ከ100 እስከ 125 ካለ ግን ያው ዳያቤቲክ አይደለም ግን ፕሪ ዳያቤቲክ እንለዋለን። ከዛ በላይ ከሆነ ደግሞ ከ125 በላይ ከሆነ ያው የስኳር መጠኑ የዲያቤቲክ ሬንጅ ነው። ግን ስቲል ሌሎች ተጨማሪ ምልክቶች መኖር አለባቸው ያን ነገር ለማለት። ምክንያቱም አንዳንዴ በተለያየ ምክንያት እነዚህ ነገሮች ሊጨምሩ ይችላሉ። ነገር ግን እነዛ እንትኖች ካሉ የህፃን የሚሆን ያዋቂ እድሜ ላይ ያሉ የስኳር መጠኖች እነዚህ ናቸው። ሌላው ምንም የስኳር በሽታ የሌለበት ልጅ በስህተት በጫውታ ኢንሱሊን አንስቶ ራሱን ወጋ፣ የስኳር በሽታ ይጠቃ ይሆን ወይ ነው? የወንድሙ የእህቱን ይሆናል ቤት ውስጥ እንግዲህ ያው ስለተወጋ ለስኳር ህመም አይጋለጥም። ነገር ግን አንድ ጤነኛ ሰው ኢንሱሊን መወጋት ማለት የሰውነቱን ስኳር ከገባ በላይ በጣም ስለሚያወደው ለህይወቱ አስኪ ነገር ይፈጠራል። ስኳሩ ሊቀንስ ይችላል። ነገር ግን ኢንሱሊን ስለተወጋ ግን ስኳር አይይዘው። ስለዚህ በዚሁ ጥንቃቄ መልእክት እናስተላልፋ። ወላጆች እንዴት መጠንቀቅ አለባቸው? መድኃኒቶች፣ የልጆች መድኃኒት እንዴት ነው መቀመጥ ያለባቸው የሚለው ምክንያቱም እንዲህ እየተነሳ እንግዲህ ይሄ የትኛውም አይነት መድኃኒት ኢንሱሊን ብቻ ሳይሆን የትኛውም አይነት መድኃኒት ልጆች የማይደርሱበት ቦታና
ማለት ሴፍ የሆነ ወይም ጥንቃቄ ያለበት ቦታ ላይ መሆን አለበት። ምክንያቱም የትኛው መድኃኒት ከሚገባ በላይ ከሆነ ለህይወት ማስጊ ነገር ይመጣልና ኢንሱሊን ብቻ ሳይሆን ማለት ነው። ስለዚህ እንደዛ ነው። ከዛ በተረፈ ያው የኢንሱሊን አቀማመጥ የራሱ አሁን የአይነት 1 ስኳርም ሆነ የአይነት 2 ያላቸው የኢንሱሊን አቀማመጥ የራሱ አቀማመጥ ዘዴ ያለው። ለምሳሌ ያልተጠቀምነው ኢንሱሊን ብዙ ጊዜ ፍሪጅ ውስጥ ነው የምናስቀምጠው። ከ4 እስከ 8 ዲግሪ ሴንቲግሬድ ውስጥ ባለው እንትን ውስጥ መቀመጥ አለበት። ከዛም ባሻገር አንዴ መጠቀም የጀመርነውን ፍሪጅ ውስጥ ማስቀመጥ እንችላለን። ውጭም አስቀምጠን ግን በተቻለ መጠን በአንድ ወር ውስጥ እስከ 1 ወር ተኩል ባለ ጊዜ ውስጥ መጠቀም አለብን። ስለዚህ ይሄንን ኢንሱሊን በአግባቡ ከህክምና ሙያተኞች ጋር በመመካከር የኢንሱሊን አቀማመጣችንን ማስተካከል አለብን። በጣም ቆንጆ። እንግዲህ ወደ እኔ ጥያቄዎች ደግሞ ልመለስና የስኳር ህመም ያለባቸው ህጻናት በየስንት ጊዜው ነው የህክምና ክትትል ማድረግ ያለባቸው? ያው እንግዲህ የስኳር ህመም የእድሜ ልክ ችግር ነው እና ይሄ ደግሞ በየጊዜው ክትትል ማድረግ አለባቸው። በተለይ ደግሞ የህፃናት እድገት ላይ ናቸው ያሉት። በእያንዳንዳቸው የእድገት ክልል ውስጥ የራሱ የሆነ ተጽዕኖዎች አሉ፣ የራሱ የሆኑ ችግሮች አሉ። ስለዚህ እነኚህ ልጆች በቋሚነት ክትትል መደረግ አለባቸው። ምክንያቱም አንዴ የሰጠናቸው መድኃኒት እስከ እድሜ ልክ አንድ አይነት መጠን አይሆንም። እያየን በየጊዜው ያለውን መጠን መጨመር መቀነስ ሊኖር ይችላል። በተለይ ደግሞ ወዲያውኑ እንደታወቀ እና ስኳሩ ወዲያ እንደታወቀ ብዙ ሽግግሮች አሉ። በዛ ምክንያት እነኚህ ልጆች ቶሎ እናያቸዋለን። በየሳምንቱ በየ2 ሳምንቱ የምናይበት ሁኔታ አለ። ነገር ግን አንዴ የስኳራቸው ሁኔታ ከተረጋጋ በኋላ ግን እነኚህ ልጆች በትንሹ በየ3 ወር መታየት አለባቸው በትንሹ። ከዛም ባሻገር ደግሞ የተለየ ነገር በሚታይበት ጊዜ ለምሳሌ ቶሎ ውሃ ቢጠጡ፣ ሽንታቸውን ቶሎ ቢሸኑ፣ ስኳራቸው ደግሞ ቶሎ የመቀነስ ምልክቶች ቢያጋጥማቸው ከሐኪማቸው ጋር ሄደው አስፈላጊውን የሆነ ምክርና እርዳታ ማግኘት አለባቸው። ከዛ በተረፈ ግን እነኚህ ቋሚ የሆነ የስኳር እንትን ያላቸው ልጆች እነኚህ ልጆች በትንሹ በየ3 ወር መታየት አለባቸው። ግን እንደ ህመሙ ባህሪና እንደ ህመሙ ሁኔታ ግን ይለያያል። የኔም ጥያቄ ደግሞ ሌላም በ093777 እያለ በሚቀጥል ስልክ የመጣ ጥያቄ አለ። የስኳር ህመምተኛ ህክምናውን በአግባቡ ክትትል ካደረገ ይድናል ወይ? የኔም ቀጣዩ ጥያቄ እሱ ነበር። አዎ እንግዲህ የስኳር ህመም ያው የእድሜ ልክ ህመም ነው። ያው ያለውን እውነታ ግን ያው እኛ ህክምናውን በአግባቡ ወስዶ ማንኛውም ልጆች ጓደኞቻቸው የሚያደርጉትን ማድረግ ከቻሉ እድገታቸውን ካስቀጠል የረጅም ጊዜ ጠንቆችን ከተስተካከሉ እነኚህ ልጆች ታክመዋል ብለን ነው የምናስበው። ነገር ግን መድኃኒት ግን አቁመን ድነዋል ብለን መድኃኒታቸውን አናቋርጥም። ይሄ በተለይ የአይነት 1 የሚባለውን የስኳር ህመም ማለት ነው። አይነት 1 የተባለ የስኳር ህመም አንዴ ከታወቀ የእድሜ ልክ ችግር ነው። የኢንሱሊን መጠናቸው በየጊዜው ከፍ ዝቅ ሊል ይችላል። በተለይ መጀመሪያ አካባቢ ላይ በጣም ትንሽ ኢንሱሊን ሊያስፈልጋቸው ይችላል። ግን እየቆዩ ሲወዱ ያው ለእድገታቸው ስኳራቸውን ለመቆጣጠር ለተለያዩ ነገሮች የሚያስፈልጋቸውን ኢንሱሊን በአግባቡ ማግኘት አለባቸው። ስለዚህ ይሄ ነገር ታክሞ የሚድን አይደለም። ነገር ግን በየጊዜው እየታከመ ግን ልጆቹ ማንኛውም ጤነኛ ልጆች የሚያደርጉትን ሊያደርጉ ይችላሉ። የትኛውንም ስራ ሙያ መልክ ሊሰሩ ይችላሉ። የትኛውም ቤተሰብ መስርተው ሊኖሩ ይችላሉ። ስለዚህ ይሄ ህክምናውን በአግባቡ ካደረጉ ምንም እንትን የለውም። አንዳንዴ ደግሞ አይ ይሄማ ህፃን ነው ልጅ ነው በዚህ እድሜው መድኃኒት ጀምሮ እድሜ ዘመኑን ሊወስድ አይደለም ወይ? ስለዚህ አይሱ ይቀርና በአመጋገብና በእንቅስቃሴ ምናምን ስፖርት እናሰራዋለን ሲያድግ የሚባሉ ነገሮች አሉ። ይሄ ስለክ ነው። ይሄ በጣም የተዛባ ነገር ነው። ይሄ ትክክለኛ ያልሆነ ግንዛቤ ነው። ምክንያቱም እነኚህ ልጆች ስኳራቸው የጨመረው ወይም የስኳር ህመም የሚኖራቸው ኢንሱሊን ሰውነታቸው ውስጥ ሳይኖር ስለቀረ ነው። ስለዚህ እነኚህ ልጆች ደግሞ ካለ ኢንሱሊን መኖር አይችሉም። ማንም ሰው ኢንሱሊን ሰውነታችን ላይ ከሌለ መኖር አንችልም። ስለዚህ እነኚህ ልጆች በምግብም ሆነ በተለያየ ነገር ማከም አይቻልም። ኢንሱሊን ነው የሚታከሙት። የኢንሱሊን መጠኑ እንደ ሁኔታው እንደ ጊዜው መጠኑ ሊጨምር ሊቀንስ ይችላል። ግን ካለ ኢንሱሊን ግን መኖር አይቻልም። ስለዚህ ይሄ የተዛባ ነው። ለህፃናትም ለትልቁም ይሰራል። ለትልቆች አይነት 1 ከሆነ አይነት 2 ከሆነ ያው በእንክብልም ሊታከሙ ይችላሉ። በአካል እንቅስቃሴ ሊስተካከል ይችላል። በአመጋገብ ሊስተካከል ይችላል። እነኚህ አይነት 1 የሚባለው ህፃናትም ይሁን አዋቂዎች ካለ ኢንሱሊን ህክምና የለም። የተመልካቾቻችን የመጨረሻን ጥያቄ ላንሳ። 092843 እያለ በሚቀጥል ስልክ ለህፃናት አዘውትሮ ድንች መስጠት ስኳር ህመም ይዳርጋል ወይ? እሺ እንግዲህ ስለ አይነት 1 ስኳር ቀደም እንዳልኩት ምክንያቱ አልታወቀም።
ነገር ግን ያው አስተዋጽኦ ያደርጋሉ ተብሎ የሚታሰቡ ነገሮች አሉ። ነገር ግን ድንችን በተለየ ግን ድንችን በመስጠት ለአይነት አንድ ስኳር የሚጋለጥበት እንትን የለም፣ ምክንያት የለም። ነገር ግን ድንች በባህሪው ምንድነው ቶሎ ወደ የመዋሃድ ባህሪ ያለው ቶሎ ወደ ውስጡ ያለውን ስኳር ሪሊዝ የማድረግ ባህሪ ያለው። ስለዚህ አሁን እነኚህ ልጆች በብዛት ይሄ የአይነት አንድ ስኳር ያላቸው ልጆች እነኚህ በብዛት እንዲወስዷቸው ከማንፈልጋቸው ምግቦች ውስጥ አንዱ ነው። ምክንያቱም ቶሎ ነው ይሄ ግላይሴሚክ ኢንዴክስ የምንለው የድንች እንትን ቶሎ ነው ወደ ስኳርነት የሚቀየረው፣ ቶሎ ነው ዳይጀስት የሚሆነው፣ ቶሎ ስኳራቸው ሊጨምር ይችላል። ምንም አይወስዱም አንልም፣ ግን እነኚህ ነገሮች ግን አዘውትረው እንዲወስዱ አንመክርም። ከዛ ውጭ ግን ድንች መብላት ግን ለአይነት አንድ ስኳር አያጋልጥም። በዚሁ አጋጣሚ ደግሞ ምናልባት የሚከለከሉ ለህፃናት እንደ ባንሰጣቸው የሚመከር ደግሞ ብንሰጣቸው ጥሩ የሆነ አመጋገብ ካለ ብንጠቁማቸው መልካም። ጥሩ ነው። እንግዲህ ያው ህፃናት ላይ ተከለከለ የሚለው ነገር ትንሽ ይከብዳል። ግን እኛ ብዙ ጊዜ አሁን የትኛውንም አይነት ምግብ ከሚወስዱት ኢንሱሊን ጋር አመጣጥነን እንዲወስዱ ነው የምንፈልገው። መከልከል ላይ ብዙ ትኩረት አናደርግም። ምክንያቱም የነኛ ልጆች በምግብ ምክንያት ይመጣ አይደለም፣ ምክንያቱ ኢንሱሊን ማመንጨት ስለማይችሉ ነው። ስለዚህ በዛ ካየነው ነገር ግን እነኚህን ጣፋጭ ነገሮችን አዘውትሮ መውሰድ ግን አንድ የስኳር ህመም ያለበት ልጅ አይመከርም። ምናልባት የመጓጓት ነገር ካለ ግን እነኚህን ልጆች ለዛ የሚሆን ኢንሱሊን መጥነን ከሰጠናቸው ሊወስዱ ይችላሉ። ነገር ግን ዝም ብሎ በዘፈቀደ በየትኛውም ጊዜ እነኚህን ጣፋጭ ነገሮችን እንዲወስዱ አንመክርም። ከዛ በተረፈ ግን ልጆቹ በጣም ያው ጣፋጭ ነገር የመውደድ ባህሪ ያላቸው በተፈጥሯቸው አንዳንዴ በተለያየ ፕሮግራም ላይ በልደት ላይ ወይም የተለያዩ ባህሎች ወቅት ላይ እነኚህ ሌሎች ቤተሰቦች ሲመገቡ እነሱም ሊጓጉ ስለሚችሉ የዛኔ ያችን እንትኗን ጨመር አድርገን በመስጠት ኢንሱሊን አለ፣ የተለያየ አይነት ኢንሱሊን አለ፣ ሊመገቡ ይችላሉ። ነገር ግን አንድ አባት ሌላ ጊዜ ወስዶ እንትን ኬክ እንደሚገዛ ቸኮሌት እንደሚገዛ እነኚህ ልጆች እየወሰዱ እንደዚህ አይነት ነገሮች እንዲወስዱ አንመክርም። ነገር ግን ጥያቄው ከመጣ ግን ምክንያቱም አንደኛ ስነ ልቦናቸውም ይጎዳል፣ ሁለተኛ ነገር ደግሞ ልጆች አይሆንም ብለን የምንከለክላቸውም ተደብቆ ይወስዳሉ። 24 ሰዓት እንደዚህ ለፖሊስ አንጠብቃቸው። ስለዚህ እኛ አእምሯቸው ላይ በመስራት ይህ ነገር እንደማይጠቅማቸው በመንገር ከጠየቁ ግን አስፈላጊውን ማስተካከያ በማድረግ መስጠት ይቻላል። ምናልባት አርቲፊሻል ስኳር የሚጠቀሙበት ሁኔታ አለ። እንደዛ አለ። ግን ያው እሱም ቢሆን እንትን አለ፣ የራሱ ተጽዕኖ አለው። ግን ያንን ያ መውሰድ ይቻላል። እንደነገርኩሽ ነፃንም ጣፋጮችን ነው መውሰድ ይቻላል። የሚወስዱት ግን አስፈላጊ ጥንቃቄ ተደርጎ ነው። ሁለተኛ ደግሞ አዘውትሮ እንዲወስዱ ደግሞ አንመክርም። ምክንያቱም ስኳራቸው ላይ የስኳራቸው ቁጥጥር ላይ ተጽዕኖ ስለሚያመጣ። ዶክተር ሸዋገኝ የሸዋስ እዚህ ድረስ መጥተው እንግዲህ ለተመልካቾቻችን በጣም የሚጠቅም መረጃ ስለሰጡልን ደግሜ ነው ማመሰግነው። በጣም አመሰግናለሁ። እኔም እድሉ ስለሰጠሽኝ አመሰግናለሁ። እሺ መልካም ተመልካቾቻችን፣ ዛሬ እንግዲህ በፋና ጤና ፕሮግራማችን የህፃናት የስኳር ህመምን አንስተን እንዲህ ተወያይተናል። በጣም የሚጠቅማችሁ መረጃ አግኝታችኋል ብለን ተስፋ እናደርጋለን። ሳምንት ሌላ የጤና ርዕሰ ጉዳይ ይዘን እንመጣለን። እስከዛው ግን